ከማዳሞቿ ጋር ነው ሄደችው። የሄደችው በቪዚት ነው። ቪዚት ወጥቶላን ሄደችው። ይቺ ልጅ ስንደውል መጀመሪያ ሰውየው ያለው ቪዲዮ አርጋ ራሷን አጠፋች፣ ቪዲዮም አለ አለን። እሻልን። ከዛ በኋላ ምንድነው የሚሻለው ብለን ስንል ባለቤቷ መጣ። አንተ ደነዝ የሆንክ ሰውዬ በደንብ አዳምጠንሃል፣ አይዞ ብለናሃል፣ በርታ ብለናሃል። መጨረሻ ከሌሎች ጋር ሌላ ግንኙነት እንዳላችሁ ስናቅ ነው ትተናችሁ የወጣ ነው። ምክንያቱም ጭምልቅልቅ ያለ ነገር ነበራችሁ። አንተ ብዙ ነገር አርጋሃታል የሚል ነገር ስለነበረ እንጂ አንተን ሰፖርት ላለማድረግ አልነበረም። ግን የኔ ጥያቄ ጂጂ ከሌላ አገር ሂዳ ሌላ ቦታ መሲ በእናትሽ አንቺ ቱርክ ስለሆንሽ ይህንን ብቻ ሰጂ አስከሬን ሂዳ ሰብአዊነት ተሰምቷት ውክልና ተሰጥቷት ተረከበች አይደል ማሪ? ተረከበች እንበል። እሺ ጥሩ። ከተረከበች በኋላ ይቺ ሴትዮ ስትረከብ ኢንሹራንሱን በጠቅላላ ሸፍኖ እንደማይልክ ሲነገራት ስታቅ መዋጮ ጠየቀች። መጀመሪያውኑ ለምንድን ነው ጠቅላላ ነገሩን ሁሉ ነገሩን እንደጨረሰ ሰምታ አውቃ መረከብ ያልቻለችው? ሲቀጥል ደግሞ የደወለላት ሰንበዲ ነው። ራሷ ባፋ ነው የተናገረችው። ነጋዴ ደውሎ ተረከቢ አስከሬኑን እንደዚህ እንደዚህ አርጊልን እኛ ብንከፍላለን ብሎ አለኝ ነው የምትለው። ማን ነው ይሄ ሰውዬ? ለምን የልጅቷ ሆር ተከፈተ? አበቃ። ጥያቄ ነው። አመሰግናለሁ። ከዚህ በኋላ አላወራም። አውሩ። አላወራም ጭምር በቤቴ ሄድብሻለሁ። ደግሞ ማን ነው የፈረመው? በቃ የፈረመው በቤቴ ሄድብሻለሁ። እያንዳንድሽ ችግር የለብኝም። እኔ ማንንም አልፈራም ከክርስቶስ በስተቀር። ግን ቅድም ጄኔራል አንድ ነገር ተናግሯል። እኛ መነገጃ አይደለም። አሁንም እኔ አላወራውም ስለ ኩላሊት መሸጥ ስለምናምን እዚህ ውስጥ ያወራ የለም። እነሱ ናቸው አሁን አታሽ የሚያደርጉት ራሳቸው። አይ ኩላሊት እኮ ተሸጠ እኮ አልተባለም። ሁሉ ስለተቀደደ ሁሉም ሰው አይደማመጥም። ሳሪ ስታወራ ሀሳቧን ሳይጨርስ አንዱ ሚዩት ይፈታል። ሳሪ ይኸውልሽ እኔ ልቤ ዝቅ እስክትል ድረስ ጠይቂያቸው ደክሞኝ ነው የተውኩት። አሁን አንቺ ደክሞሽ አላወራም ማለሽ፣ እኔም ያላወራሁት ደክሞኝ ነው። ያደክማሉ ልጆቹ ሲጀመር። ሁሉም የተለያየ እውነት አለን። እውነት አለን። ፐርሰንት ሀቅ ያለን እውነት አለን። ምክንያቱም አሁን እኔ የተረዳውን ነገር መሲ ያለችው ነው። እየተሸፋፈነ እኔ ኮሚኒቲ ነኝ በሚል ምክንያት እየተሸፋፈነ ብዙ ልጆች ህይወታቸው አልፎ ብዙ ነገር እንደሆኑ ነው እየገባኝ ያለው። እኔ ነኝ ውክልና የሰጠሁት ብሏል። ህጋዊ ባል አይደለም። ተተከል ገደል ግባ። አንተ ቆሻሻ አንተ ጀመር 80 ከሌለ ውክልና መስጠት አይችልም እኮ ይሄ ሰውዬ እኮ ተፈራረሙ። ምን ዜር ይስጥሽ? አልተፈራረሙ። እህቷን የሰጠችኝ ብላለች ራሷ ጂጂ። የሰማችኋት አልጆ ደግሞ ሪካርዱ ላይ ውክልና እኔ ነኝ የሰጠሁት እኮ አለ። ውክልናውን ለምን በመረጃ አታዩትልና? በመረጃ መሳሪ ይኸውልሽ ይሳቅ ጋር ስደውል ይሳቅ ጋር ስደውል ይሳቅ የሆነ ፕሮግራም ላይ ነው ያለው። ማውራት አይመቸውም። አብዲ ጋር ስደውል ይሄኛው ቁጥሬን ስለማያውቀው አላነሳም። ሳሚ ጋር ደዊና ወይ ደግሞ አብዲ ጋር ያንቺ ቁጥር ስለሚያውቀው አንዴ መስመር ላይ ያስቀሉ ነው እኮ አልተግባቡም እኮ ራሳቸው ራሱ። እኔ ሬሳ እንደ ፊቷን ብቻ አይቼ ወጣሁ አለች። ከዛ ደግሞ አልባ ደግሞ ገብቻ አጠብኩኝ አለች። ከገባች ምን አገባቸው እና እነሰረ ከዛ በኋላ በጣም እኔ ባደረኩት በበጎ ነገር ልወቀስ ነው እንዴ ምናምን በጣም ነው እንዴ በበጎ ነገር። አንድ ነገር ልንገርሽ ይኸውልሽ ሬሳ ገብተሽ እንድታይ ይፈቀድልሻል። ይኸውልሽ ውሸት አይደለም አስቴር። ይኸውልሽ የማታውቂ ላይ ነው ሬሳ ሲታጠብ ሄደሽ የምታጥቢው መስጊድ ላይ ነው። አለቀ። ሆስፒታል ላይ ሄደሽ ሬሳ ማጥባች ይኸውልሽ ስታጥብ ነው ነፂ ገብታ ያየችው። ጂጂ ማየት አልቻልኩም። ባሏ ገብቷል። አንድ ሰው ሚውታችሁን ሚውት የሚከፍተው እነቅላችኋለሁ፣ አስወጣችኋለሁ። ሳሪ ብቻ ታወራው። ሳሪ አውሪ። መቅድ ሚውት አድርጊ። ሳሪ አውሪ። ኦኬ ወይሲ በእውነት አሞኛል፣ ግን በቃ የበለጠ አመመኝ። ምንድነው? እኔ ምንም ማውራ የለም። እባክሽ እራስሽ አውሪ። ጠይቂው ሳሪ። ክብሩ ነው ስምሳ ክብሩ ሚውት አንሳ። ክብሩ አቤት ሳሪ። አዎ እንዴት ነህ? አቤት እንዴት ነህ? አቤት እንዴት ነህ? አቤት አቤት
ክብሩ እንዴት ነህ? ደህና ነህ? በረታ አለ እግዚአብሔር ይመስገን። እሺ እግዚአብሔር ይመስገን እየበረታው ነው። ጥሩ። በአንድም በሌላም ሰበብ ያስቀየምን ካለ ይቅርታ። ነገር ግን እኛ አንተን ለማስቀየም ፈልገን አይደለም። እኔ ጥያቄ የምጠይቅህ አሁን አንተ እዚህ ጋር ማለት ነው ውክልና አሁን ለምትለው ለነጂጂ ወይም ደግሞ ለተለያዩ ቱርክ ላይ ላሉ ሰዎች አንተ ሰተህ ነው ውክልና የባለቤት አስከሬን እንዲገባ? ኔትወርክ ያስቸግራል። ይቅርታ ኔትወርክ እያስቸገረ ነው። ለነጂጂ ባለቤት አስከሬኗ እንዲመጣ ኦኬ። አንደኛ ከመነሻ ጀምሬ ትንሽ ማውራ ቢፈልግ ውክልና እኔ ብቻ አይደለም የሰጠዋት። ውክልና ወረቀት እጄ ላይ አለ። ታላቋ ሴት ታላቅ እህቷና የታላቅ ወንድሟ ንጉሴ ትርፉ ይባላል። ያቺ ደግሞ ወይነሸት ትርፉ ትባላለች። ውክልና ተቀበለችው እሷ። የኔ ወንድም እኔ አርብ ቅዳሜ ሌሊት እዚህ ገብቼ እሁድ ቀኑን ሙሉ ከአራት ለሷ የተጻፈ ወረቀት ለብቻዋ ይሁን ለካምፓኒ ይሁን የተጻፈ ወረቀት እጄ ላይ አለ። ውክልና አዎ ተሰጥቷታል። ወረቀቱ እልክላችኋለሁ። ከኔ የበለጠ እናንተ ታውቃላችሁ። በነገራችን ላይ እኔ መጀመሪያ አካባቢ ግን አሁን እየሰማሁ ያለሁት አዲስ ነገር እሷ እናንተም በራሳችሁ ፊት መሲ አሰራዋ ለመሲ እንደነገረ ታንቃ ነው የሞተችው ከተባለ ሆዷ ተቀደደ እንደዚህ ሆና የሚለው አዲስ ነገር ያልሰማሁት ነው። ዛሬ ከእናንተ ነው እየሰማሁ ያለሁት። አሁን ላይ አዲስ ነገር ደግሞ የሰማሁት ምንድነው? ውክልና የተቀበለችው ሂታችን ለኛም ለወንድሜም እያስተላለፈች ያለችው መልእክት እኔ እሷ ከቱርክ ኤምባሲ ተቀብላ ኢትዮጵያን ወክላ ባለችው ኤምባሲ እንዳለ እና መንገድ ላይ ያመጡ መንገድ ላይ አስክሪኗን እየጫኑ በሳጥን ፎቶ ምናምን አልነበረም። በሳጥን እየጫኑ ያለውን አጭር ቪዲዮና መንገድ ላይ እየሄዱ ብቻ መንገዱን እየሄድን ነው የሚለው መንገድ ላይ የነበረውን ቪዲዮ ልካልናለች። ከዛ በሷ ዶክሜንቷ ሲጣራ መጀመሪያ በኤምባሲ በኩል እንደሚያልቅና ይሄ እነሱ በታክሲ ምናምን የተመላለሱትን ያንን ነበረ ለመክፈል እኛም የተዘጋጀ ነው። እንጠየቃለን ትጠየቃላችሁ የተባልነው እሱን ነበረ። ከሱ አልፎ ትላንትና የሰማነው አዲስ ዜና ደግሞ አይ እዚህ ጋር ያለው የቱርክ ኤምባሲ እቺ ልጅ ደግሞ ዶክሜንቷ ሲታይ ዶክሜንቷ ላይ ታንቃ ነው የሞተችው የሚል የፖሊስ ምርመራ ውጤት ስላለ ይሄኛውን ውጤት ኤምባሲው የኛ ኤምባሲ ሳይ ይሄ በራሷ ጊዜ የሞተች ሰው ስለሆነች ኤምባሲ ምንም ድጎማ የሚያደርገው ነገር የለም። ስለዚህ አሁን የምትጠየቁት እስከ ማሙላት ትችላላችሁ የሚለውን ነው እያወራችኝ የነበረው። ይሄንን ጉዳይ ደግሞ ቤተሰቦቿ ውክልና ሰጡ። እሺ ውክልና ሰጡ። እሺ ውክልና ሲሰጡ ተወካዩዋ የሰጣት ጂጂ ሆዷ እንደተቀደደ ከዛ በኋላ ግን ያንን ነገር ለምርመራ እንደሆነ የተቀደደው እንዲሁም ደግሞ እሷ ወደ ሀገር ልትመጣ ብር እንደሚያስፈልጋት ነግረሃለች ወይስ አልነገረችም? አዎ በጣም ጥሩ ጥያቄ። ቅድምም ገልጭሻለሁ ይሄንን ሐሳብ ብር እንደሚያስፈልግ ይሄ ራሱን በራሱ ላጠፋ ሰው ኢንሹራንስ ምንም ከቨር እንደማያደርግ ብቻ ነው የተነገረን እሱ ብቻ ነው። በኢትዮጵያ ተቀደደ ግን አልተነገረም ምንም ነገር። እነሱ ይኸውስ ቪዲዮ የሆነ አጭር ቪዲዮ በሳጥን እየተጫነ የነበረው አስክሪን በሳጥን እየተጫነ የነበረው አዲስ ቪዲዮ አለ። እሺ መከፈቱንም ሆዷንም ምንውንም እግዚአብሔርን እኔ የማውቀው ነገር የተነገረኝ ነገር ምንም ለኔ የለም። የደረሰኝ መረጃ ብቻ ብር አላነሱልህም። ያንን ፎቶ ምናምን አልተነሳልህም? በፍጹም ምንም ነገር የለም። ያወኩት ነገር የለም። አሁን እኔ ብሩ የእኛ ጥያቄ እንዳልከው እኛ ምንም ነገር ላንፈይድ እንችላለን። ነገር ግን አሁን እንዳልከው እኛ ለአንተ ሰፖርት ላናደርግ እንችላለን። ግን ይሄ ነገር ለእህቶቻችን ትምህርት እንዲሆን ይቺ ልጅ የሄደችው ከዱባይ ከአሰሪዎቿ ጋር ነው። አንተም ታውቃለህ፣ እዛ ቤት ነበር የምትሰራው። ኃላፊነቱን ወስዶ የወሰዷት እነዚህ ሰዎች ናቸው። እዛ ከደረሰች በኋላ ሰውየው የዛን ቀን ስንደውልለት ታንቃ ሞተች አለን። ያንንም ለመሲ ሲነግራት ቪዲዮ አለ፣ ራሷን አስቀምጣለች አለ። ራሷን አስቀምጣ ቪዲዮ አለ። ስለዚህ ያ ቪዲዮ ደግሞ ታንቃ እንደሞተች ቆይ ክብሮ ሚውት ላድርጉ።
እንትን ስልክ ትፈታለህ ቢዩት ብሎ አለን ሰውየው። እሺ ብለን ያንን አምነት ተቀብለን ኤምባሲ ጋር ካገናኘን በኋላ አሁን ምን ተባለ መሰለን? እዚህ መሲ ቤት በምንም ይሁን በምን ምን እንደመጡ አላቅም መጡ። ከዛ ከመጡ በኋላ ምን አሉ መሰለ ያሉት ለእኛ ይቺ ልጅ ወደ ሀገር ልትላክ ነው። ወደ ሀገር ልትላክ ስለሆነ የተወሰነ ብር እያዋጣን ነው፣ የተወሰነ ብር ጎሏል አሉ። ኦኬ ለምን ጎደለ? ለምንድን ነው እናንተ መዋጮ ያዋጣችሁት ብለን ጥያቄ መጠየቅ ጀመርን። ምክንያቱም በሞተ ሰው በጭራሽ ብር ሊሰበሰብ አይገባም ከማለት ያንን ሆኖ እሺ ከተባለ በኋላ ምን አሉ? አንደኛዋ መታ እኔ ነው ያየሁትኝ፣ ሁለተኛዋ መታ ደግሞ ሙሉ በሙሉ አይቻለው ሆዷ ተቀዷል አለች። እኛ ጥያቄ ያቀረብን እንደ እህት እንደ ዜጋ እንደ ቤተሰብ ለምንድን ነው ሆዷ የተቀደደው? ለምን ተቀደደ ወንድሜ? ይሄን ጥያቄ ብቻ ነው የምንፈልገው። ለእናንተስ ለምን አልተነገራችሁ? መስዬ ጨርሰሻል መሰለኝ። ይሄኛውን ሳሪ ጨርሰሻል? ከእናንተው ጋር እኔም ሊጠይቅ አሁን እኔም ሰምቻለሁ። አሁን ነው የሰማሁት ብዬ ነግራችኋለሁ። እኔም አሁን ጠያቂ ነው የሚሆነው እንጂ ስለ ሆዱ መቀደድ ስለምን ምንም የሚታወቀው አሁን የሞተችበት ምክንያት ራሷን በራሷ ስለሆነ ሆዱ የሚቀደድበት ምክንያት ምንድን ነው? ምን አለ እንጃ እኮ ሲቀጥል ደግሞ እሺ ለምርመራ ነው የተቀደደችው ብለን ብንል እንኳ ቱርክ ያሉ ልጆች እያሉን ያሉት አንድ ሰው ሳይፈረም ሆዱ አይቀደድም። ማን ፈርሞ ሆዷ ተቀደደ? ለዚህ ተጠይቃችኋል ወይ እናንተ? ከይቅርታ ጋር ሳትጠየቁ ለምን ሆዷ ተቀደደ? ለምርመራ አዎ ምንም የተጠየቅነው ነገር አዎ አይደለም። ስለዚህ ስለመቀደድ ሲጀመር ይሄ የሚያስጠይቅን ጥያቄ እንዴት እንጠየቃለን? ማሚ አጠገብሽ ውሃ ካለ እንትን በይ። ዱባይ ኤምባሲዎች በእውነት በጣም ነው የምናመሰግነው። ማሚ በርበሬ እንትን እያልሽ ነው መሰለኝ፣ እየቆራረጥሽ ነው መሰለኝ። ሳሪ ምን አለ መሰለሽ አብደላ ማለት ነው የመታነቅ የሰው ልጅ ራሱን የማጥፋት ኬስ ሲኖር ፖሊስ ወንጀል ነክ ሲሆን ፖሊስ በፖሊስ ፍቃድ ብቻ የማንም ሰው ፍቃድ ሳያስፈልግ ፖሊስ ማስከፈትና ማስመርመር መብት አለው። አንደኛ። ሁለተኛ ነገር ደግሞ ቤተሰቦቿ አስክሬኑ ሲገባ ኢትዮጵያ ካለው ውጭ ጉዳይ ሚኒስተር ጋር ተነጋግረው ሬሳው ከውስጧ እቃው ወጥቷል ወይ አልወጣም የሚለው ነገር ቼክ የማስደረግ ሙሉ መብት አላቸው። ኢትዮጵያ ከውጭ ጉዳይ ሚኒስተር ጋር ይጨርሱ። ሶስተኛና ትልቁ ነገር ደግሞ አብደላ ያለው ፓስፖርቷልና የሰውየውን ቁጥር አምጡ። በዚህ ሀገር አይዲ፣ በዚህ ሀገር መታወቂያ፣ በዚህ ሀገር በዩናይትድ አረብ ኤምሬት ፍቃድ ወደ ቱርክ ለቫኬሽን ሄዳ ሳሪ ቅድም ያልሽው ማለት ነው ሄዳ ሰውየው እዛ ጥሏት አስክሬኗን መምጣት አይችልም። እሱ ቤት ስንት ዓመት አገለገለች፣ ስንት ዓመት ሰራች፣ ምን ነበረ ሁሉንም ነገር ኤምባሲ ገባበትና ተደውሎ ይጠራል። ዶክሜንት ላኩልን፣ ከኤምባሲ ኃላፊዎች ጋር ደውለን እንጠይቃለን ተብላችኋል። በጣም ነው የምችለው፣ በጣም እችላለሁ ያለችው ይሄ ነው። እኔም ያልነው ይሄ ነው። መሲ ነኝ ፋራዋም ያለችው ቅድም ይሄ ነው። የስሟ የተሰበሰበ ገንዘብ ደግሞ ለቤተሰቧ ይሰጣል። አለቀ። በስሟ የሰበሰባችሁ በቃ። እኔ የስራ ሰዓት ደርሷል። እህቴ ያለች ጌም ዛሬ ያላት እህቴ ቤት ጌም እንዳትቀሩ፣ በክብር ውጡ። አብርሽ የቄራው የወሰድከውን 130 ሺህ ብር መች ነው የምትመልሰው?